ተወዳጁ አደራ ድራማ ክፍል 72ን ይዤላችሁ ብቅ ብያለሁ። በክፍል 72 ይዤላችሁ ስመጣ እንግዲህ ወይዘሮ ገኒ ብሌንን ደውላ ከዳግም ጋር በምን ነው የተጣላችሁ ትላታለች። ሰላም ሰላም ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ። ውድ ቤተሰቦቼ እንዲሁም ለዓለማየሁ ዩቱብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አብሮነታችሁን አሳዩን። አዲስ ነን አበረታቱን፣ እንደገፍ አድርጉን እንላለን ውድ ቤተሰቦቻችን ማለት ነው። እንግዲህ ዛሬው አደራ ድራማ ክፍል 72ን እንግዲህ ማለት ይቅርታ 72ን ይዤላችሁ ስመጣ ወይዘሮ ገኒ ብሌንን ልጇን እያወራች ምንድነው ከልጄ ከዳግም ጋር ያጣላችሁ በምንድን ነው ትላቸዋለች ማለት ነው። እንግዲህ እሱን እያለቻት እያለ ዳግም ከተኛበት ሲነሳ ከእናቱ ትራስ ላይ ሽጉጥ ያገኛል። ሽጉጡም የበኃይሉ ሽጉጥ ነበር። የበኃይሉ ሽጉጥ የገኒ ጓደኛ በኃይሉ ላይ ልተኩስበት ስለነበር በኃይሉ ትቶት ይሄዳልኝ። ሆኖም ግን ዳግም ያገኝና ምንድን ነው ይሄ? የት ነው ያመጣሽው እናቴ? ምን እየተካሄደ ነው ይላታል። ስለዚህ እሱ እየጠየቃት ያለ በመሃል ስልኩ ይዘጋል። ብሌንና የገኒ ስልክ ሲዘጋም ብሌን መልሳ ትደውላለች። መልሳ ስትደውልም ስልኩ ዝግ ነው፣ አይጠራም። ስለዚህ ሳሚ ምን ይላታል? ደግመሽ ደውይ ብሏት ደግማ ስትደውል ስልኩ አይነሳ። በሆነ ባልሆነው ነገር አትሰቢ ይላታልኝ። ብሌንም እሺ ትለዋለች። ከዛም እጇንን ለማሳየት ትሞክራለች። እዛም ሳሚ ብድግ ያደርግና ይቅርታ አውቄያለሁ ይላታልኝ። እንግዲህ ሳሚ ከሰላም ጋር አብረው ለመኖር እንግዲህ ወደ ሰላም ቤት አስገብተውታል። ምክንያቱም በኃይሉ አንዳች ችግር እንዳያደርስባት ሳሚ ከሰላም ጋር አብሮ ይኖራል። እንግዲህ ቃልም እንግዲህ ሻንጣዋን ይዛ ወጥታለች። ጎዳና ላይ ጣይላታል። ወይዘሮ ገኒም እሱን እያየች ምትለው ግራ ይገባታል። ለልጇ ማለት ነው። እንዴት እንደመጣ ማን እንዳመጣው ምን እንደተፈጠረ ዳግም ፈጹም የሚያውቀው ነገር የለም። አላቅም ትለዋለች። ልጄ በቃ ይሄን ነገር ተወው ትለዋለች። አልጋ ላይ እኮ ነው ያገኘው። ስለዚህ ማን እንዳመጣው ለምን እንደመጣ ዝም አልልም ይላታል። እቺ የተረገመች አሲር በእሷ ጦስ ነውማ እንደዚህ የሚሆነው። ለልጄ ከነገርኩት ሄዶ ይጣላል። ከዛ ደግሞ ከነገርኩት ልጄን ይገልብኛል። ስለዚህ ምን ብዬ እንደምነግረው አላቅም ለልጄ ብላ ገኒ በሀሳብ ትሄዳለች። ከዛም እናቴ ምን እያሰብሽ ነው? የውሸት ታሪክ ፈጥረሽ ልትነግሪ ነው ይላታል። አዎ እናቴ ነሽ። እናት ደግሞ ለልጇ እውነት ነው የምነግረው፣ ንገሪኝ ማን ነው ይላት። እንዲያውም ምን ማን ሆንክና ነው የምታፋጥጠኝ ትለዋለች። እናት ሆኔ ረሳህ ወይ ትለዋለች። እንግዲህ ዳግምም እናቱን ያን ሽጉጥ ከማን እንደሆን አውቃለሁ፣ ያ ሽጉጥ የበኃይሉ ነው ይላታል። እንግዲህ እንደዛ እያልክ አታስፈራራኝ ትለዋለች ማለት ነው። እንግዲህ ዳግምም አንቺም እንደዛ እያልሽ እኔም በቃላት ለመሸምገል አትሞክሪ፣ ሁሉንም ነገር አውቃለሁ እናቴ ይላታል ማለት ነው። እንግዲህ የዳግም እናትም አሁንም ልትዋሺ ነው ወይ እያለች ትናገራታል። ቆይ ምን እኔ እኮ ልጅሽ ነኝ። አንቺ ምንም ያደረግሽ ነገር ሰላምን ያልሞተች ሴት ሞታለሽ ብለሽ ከማሰቃየት ውጭ ትላታለሽ። ለገንዘብ ብለሽ ሴትዮዋን በጸጸት ልትገያት ነው ወይ? መጀመሪያ ሰውን ክፉ ነገር ከማድረግ ወደ ኋላ ትላታለች። ሰው ትላት እኮ ማን ስትል ማንነቱ ስም ምንም አይቀይረውም። ንገሪያት ስላለኝ ግን ሳሚ ነው የነገረኝ ትለዋለች። አዎ ሳሚ ነው የነገረኝ። ሳሚ የልጄ እውነተኛ ማንነት ነገረኝ ትላታለች። የቃል እናት ማለት ነው። እንግዲህ ሳሚም ሻንጣውን ይዞ ወጥቷል። እቺ ቃል የምትባል እባብ ልጅ በደንብ ልመለከታት ይገባል እያለ ሳሚ እንግዲህ ለእሷ ምን እንደምትላት ማን ያውቃል። ከዚህ ቀድሜ መቼም ካልነገርኳት በውሸት ታሪክ ልታታላት ትችላለች። ስለዚህ እውነቱን ልነግራት ይገባል። ከዛ ውሳኔው የራሷ ነው እያለ እንግዲህ ሳሚ ለቃል እናት ይደውልላል። እንዴት ነሽ? ባለፈው ተቀይመሽኝ ሄድሽ ማለት ወዴት ነው? ሳትለብሰሽ ሳትጎርሰሽ የሄድሽው ይላታል። እኔ የምልህ ሳሚ
ቃል ግን ከመቼ ጀምሮ ነው መጥፎ ሰው የሆነችው ትላለች። ሴትዮዋን እኮ በውሸት ተብትባታለች። እኔማ ለትንሽ ጊዜ ከዛ ሁኜ ለትንሽ ነገር እንድታይ አደርጋለሁ ብዬ ነበር፣ ግን መቆየት አቃተኝ። ሰፈሩ ጎረቤት ሁላ ናፈቀኝ። ምንም ሳልላቸው ወጥቼ መጣሁ እያለች ትናገራለች ማለት ነው። ደግሞ አሁን ምን አደረገች? የእሷ ጉድ መቼም ማለቂያ የለውም። ታሜን ስጠይቀው አልማዝ ያልሞተችው ሞታለች ብላ ከበኃይሉ ጋር ስታወራ ነበር። ስለዚህ አልማዝም አልሞተችም፣ ግን በኃይሉና ቃል ነው የሚያውቁት አልማዝ እንዳልሞተች እያለ እንግዲህ ይነግራታል ማለት ነው። ከዛም እንግዲህ አልማዝን አምጥተው እውነቱን አወጣችው ይላታል ማለት ነው። እናም ቃል አሁንም ጥፋቷ እንደሆነ ታውቃለች፣ ግን ትክክል አይደለም የሰራችው ያለው እያለ ይናገራል ማለት ነው። ይህን ልንገርሽ ብዬ ነው። ማን የነገረኝ ካለች ሳሚ በያት ብሎ እንግዲህ ሳሚ ለእናቷ ይነግራታል ማለት ነው። አቃተኝ እያለች እኔ እናትሽን መካድሽን ራሱ አስታውስ። አዎ ታደርጋለሽ ብዬ አመንኩ። አሁን ደግሞ ወይዘሮ ሰላምን መበደር ሳያንስ ደግሞ ያለ ኃጢአት ትወነጅያታለሽ። ትንሽ እንኳን ጸጽታ አይሰማሽም? ብታጠፍም ልጄንሽ ብዬ ይቀበልሻለሁ። አሁን ግን ውሸትሽን ሳይ ሀሳቤን በሙሉ ቀይሬያለሁ። ወለድኩሽ እንጂ ልጅ አይደለሽም። የአባትሽ ትክክል ነበር ያለው። ሽንት ቤት መጨመር እንዳለው አባትሽ ሽንት ቤት ነበር መጨመር ያለብኝ አንቺን። አሁን የባሰ ሌላ ነገር ሳይፈጠር ከፊቴ ጥፊልኝ። ሳያሽ እነቂያት ነቂያት ነው የሚለኝ ትላታለች። እናቴ ባክሽን ጥለሽኝ አትሄጂ፣ ከአንቺ ውጭ ማን አለኝ እያለች ትናገራል። እኔ እናትሽ አይደለሁም እናትሽ ሰላም ናት እያለች በዲኤንኤ እኮ አረጋግጠሽ ነበር ረሳሽው እንዴ ትላታለች ማለት ነው። ውሸት ነው እናቴ፣ እውነተኛ እናቴ አንቺ ነሽ ትላታለች ማለት ነው። እንግዲህ እኔ እኮ ምንም በይኝ እንጂ እናቴ እናቴ ነሽ። ሌላ እናት ሂደሽ ፈልጊ፣ ምናልባት እንደ ሰላም አምናም ትቀበልሽ ካለች ብላ እንግዲህ ገፍትራ ትጥላታለች ማለት ነው። ለሳሂዳ ዘንባይ ሁሉም ነገር አንቺን ያደረግሽው ብላ ታንቃታለች ማለት ነው። ቆሻሻ ነሽ ብላ ስታንቃት እንግዲህ ጓደኛዋን ያደረገቻት መጠሽ ወደ ቆሻሻ ህይወት ልትመልሽ ነው ወይ? አሁን በሰላም ውጭልኝ ከአይኔ ጥፊ ትላታል። ሀየ ይመችሽ ብላት ጓደኛዋ ሄዳለች እና ያን በሙሉ ታስታውሳለች። በጣም ጥሩ ሚስጥርሽን እንደሰማው ረስተሽዋል መሰለኝ እያለች ይህን ሁሉ ነገር እዛ ጓደኛዋ ሞታ ትሄዳለች ማለት ነው። እንግዲህ ቃልን ያደረገቻት ትዝብ ቃል አንቺ ቆሻሽ መጣሽ እያለች እንግዲህ ትናገራለች ማለት ነው። ቃልን ተንበርክካ እናቷን እየለመነቻት እያለ እናቷን ፍጹም መቀበል እንደማትፈልግ ገፍታ ትሄዳለች ቃልን ማለት ነው። ሳለህ ወይ እያለች ይሄ ውሻ ልጅ አሁንስ በጣም ነው የበዛው ብሎ ሽጉጥን ይዞ ይሄዳል ማለት ነው። ልቀቂኝ እንጂ እናቴ ከዚህ በላይ መታገሳችሁ ሳይል ረግጠ ነው የምትሄደው ትለዋለች። ከዚህ በላይ ዝም አልልም። ዝም ብለን በተቀመጥንበት የሚተናኮሰን ያለው እኮ እሱ ነው። ራሱ በመጣበት መንገድ እሸኘዋለሁ። ማረም ሲበዛ እኮ ይመራል እናቴ፣ ሄጄ አናቱን ነው ምበረገዝለት እያለ እንግዲህ ዳግም ለእናቱ ይናገራታል ማለት ነው። በአንቺ ከመጣ እኔ ራሱ ዝም አልለውም። ተው እንጂ ልጄ እባክህ እንደዚህ አታደርግ። እኔ ምንም ነገር ማድረግ አልፈልግም መሰልኩሽ ወይ እናቴ እያለ ይናገራታል ማለት ነው። እኔ በአንቺ ቀልድ አላውቅም፣ የፈለገው ቦታ ቢደርስም እኔ ዝም አልለውም እያለ ይናገራታል ማለት ነው። ማለት ነው። ከዛም እንግዲህ እየው እንደዛ ከሆነ ዳግም ነግሬሃለሁ፣ አለበለዚያ ግን ራሴን አንገቴን ብዬ ታገኘኛል። በሞት እያስፈራሪ ከሆነ የህፃን አይደለሁም ተናግሬያለሁ ዳግም እያለች እንግዲህ የዳግም እናት ዳግምን ትናገራለች። ከዚህ በኋላ አንድ እርምጃ ከተናገር ከራሴን ነው ማጠፋው ትለዋለች ማለት ነው። ከብሌን ይነጥለኝ አደርገዋለሁ ትለዋለች። በብሌን ብዬ ጸጥ እንደማለን ታውቃለህ። የያዝከውን ሽጉጥ አስቀምጥ ተቀመጥ ትለዋለች ማለት ነው። እንግዲህ ዳግምም አማራጭ ስለሌለው በእናቱ የሚጨክንም እንጀት ስለሌለው እንግዲህ ተመልሶ ይቀመጣል ማለት ነው። ፍጹም መቀበል አልፈለገችም። እንግዲህ ብሌን የሰላም ልጅ እንደሆነች ልነግራት ነበረ፣ ግን ከዛ ሰውዬ ጋር ሆነው አስፈራረኝ። ለካ ከቃል ጋር ተነጋግረው ነበር። ያርጉም ሰውዬ ወደ እናቴ ቤት ሄድ ነበረ። አሁን ግን እውነታውን ለሰላም እነግራታል። ለዛ ነው አፌን ዘግቼ ማንም ሳይናገረኝ የወጣሁት።
ከዛ ምንም እንዳላቸው ምንም አላውቅም። ከተመለስኩ እናቴ እንደሚገሉብኝ ስለማቅ ሁሉንም ነገር በውስጥ ይዤ ዝም ያልኩት ለዚህ ነው እያለች አሁን ይሄው ዋናዋ ሰይጣን ወጣች። ስለዚህ ሳስበው ከሰላም ቤት ሳትማረር አትቀርም፣ ከዛም ሰውዬ ጋር ሳትጣላ አትቀርም እያለች እንግዲህ ቃል ታስባለች ማለት ነው። የቃል ጓደኛ እንደዚህ ታስባለች ማለት ነው። አሁን አገኘሁሽ አይደለ እያለች እንግዲህ እናቷን ይቅርታ ስጠይቃት ታያታለች። ቃልም እንግዲህ እያለቀሰች እናቷን ይቅርታ ትጠይቃታለች ማለት ነው። እናቷም ሆዳ አባብቷል። ልቀበላት አልቀበላት እያለች እንግዲህ ምን መሄጃ አለኝ እናቴ፣ ከአንቺ ውጭ የሚሄድበት የለኝም። እባክሽ እናቴ የፈለግሽውን ነገር አድርጊኝ፣ ግን ተቀበይኝ እባክሽ እናቴ አትተይን ትላታለሽ ማለት ነው። ደግሞ ቃል እገባልሻለሁ እቀየራለሁ፣ አንቺ ብቻ ይቅርታ አድርጊልኝ እናቴ ትላታለች ማለት ነው። እናቷም አንቺ መቼም አትቀየርም፣ እኔ ሳይሆን ደግሞ ሰላም ነው ይቅርታ ማለት ያለብሽ። እኔ ከዚህ ላባርሽ ፈልጌ አይደለም፣ ግን ደግሞ ትምህርት ያስፈልግሻል። እያነባሽ ያለሽው የስራሽ ዋጋ ነው። ምናልባች ደግሞ ቅጣትሽን ስታገኝ ይገባሽ ይሆናል ያለች እንግዲህ የቃል እናት አልተቀበለቻትም። ቃልን ትታት ትሄዳለች ማለት ነው። ቅጣት ስለሚያስፈልግሽ ብላት እንግዲህ ቃልም እያለቀሰች ትገኛለች። እንግዲህ ምናልባች ስራሽ ይገባሻል ትላታለች። እናቴ ልጅሽ እኮ ነኝ እናቴ ከአንቺ ውጭ ማን አለ ባጠፋሁ፣ እባክሽ እናቴ ይቅር በይኝ እባክሽ እናቴ ብላት ትጠይቃታለች። እናቷን ይቅርታ ስትላት እናቷም ዝም ብላ ትታት ትሄዳለች ማለት ነው። እንግዲህ ጓደኛዋም ደግሞ ከኋላ ሁና ታያታለች። ከአንቺ ውጭ እኮ ወዴት እሄዳለሁ እናቴ፣ መሄጃ የለኝም፣ እባክሽ አትተይኝ፣ ትተሽኝ አትሄጂ እያለች ትናገራል። ሽንት ቤት ታያታለሽ። አባቴ ጋር ልሄድ ወይስ ቤተሰቦች ጋር ልሄድ እያለች እንግዲህ ቃል እናቷን ትነገራታለች ማለት ነው። ሆኖ እንግዲህ የቃል እናት ሱራም አላየቻትም፣ እያለቀሰች ትታት ትሄዳለች ማለት ነው። እንግዲህ ችግር ያደረሰችባት ጓደኛዋ ደግሞ ከኋላ ሁና ታያለች። ወንዳታ ሀረግዬ እንኳንም አባረርሻት፣ ቃል እንደዚህ ሆና በማየቴ በጣም ነው ደስ ያለኝ። ብሌንን፣ ሰላምን፣ ሁሉም ሰው እንዳስለቀሰችው ዛሬ ተራዋ ደርሶ ደግሞ እራሷ አለቀሰች። ገና ደግሞ ይህንን ዕዳ አስከፍልሻለሁ እያለች እንግዲህ ጓደኛዋን ቁማ ሳሚ፣ ለዚህ ሁሉ ነገር ያበቃኸኝ አንተን ከቤት ማባረር ሳያንስ አሁን ደግሞ ከእናቴ ጋር ታጣላኛለህ። ሳሚ እመነኝ አስከፍልሃለሁ እያለች እንግዲህ ቃልም ብቻዋን እያለቀሰች ትገኛለች ማለት ነው። ስልክ ትደውላለች። እንግዲህ ስልክም ስትደውል አልፈለገችም። እናቴ ህፃን ልጅ አይደለሽም እባክሽ ተይ ይላታል። አንተን አጥቼ ከምቃጠል ብሞት ይሻለኛል። በኃይሉ መጥፎ ሰው ነው። ከኃይሉ ጋር ተጣልተህ በሱ ምክንያት የተቀበልኩት መከራ ይበቃኛል። ከዚህ ላይ በኋላ ማንንም ማጣት አልፈልግም። እሺ እሺ በቃ እኔ ያልሽኝን አደርጋለሁ፣ ቢላውን ብቻ ተይው ይላል። መጀመሪያ አንተም ሽጉጥህን አስቀምጥልኝ ትለዋለች ማለት እሺ በቃ ብሎ እንግዲህ ሽጉጡን ያስቀምጥ። እሺ አንቺም ያሽውን ቢላ ጣይ ይላል። ቃል ገባልኝ ሁለተኛ ከባይሉ ጋር ለመሄድ እግርህ እንደማታነሳ ትለዋለች። ቃል ገባልሻለሁ። አላመንኩም። አንቺን ሳይ ከዚህ በኋላ አልሄድም። እናቴ እመኝ፣ እኔ ቃል ገብቼ በፈጠረሽ ይህን ነገር ዞር አድርጊው፣ ያልሽኝን አደርጋለሁ። ሁለተኛ እሱ ጋር አልሄድም። በቃ ብሌንን ሳይ ከዚህ በኋላ አልሄድም ስላት እናቱም እንግዲህ ቢላውን ትጥለዋለች ማለት ነው። ምክንያቱም ዳግም እንዴት እንደዚህ ያደርጋል ብሎ መሄድ ይፈልግ ነበር። እሷም ቢላውን ትጥላለች። እሱም ቢላውን አንስቶ እንግዲህ እኔ ከዚህ ቤት እዚህ በኋላ ቢላ ማየት አልፈልግም። አንድ ያለሽኝ እኮ አንቺ ብቻ ነሽ። እንዴት ራስሽን ለማጥፋት ታስቢያለሽ? የፈለገ ብናደር የፈለገም ቢብልሽ ቢላ አንገትሽ ላይ እናቴ። ቆይ የእውነት ብታደርጊ እኔ ደህና መሆን ይመስልሻል? እያለ እንግዲህ ዳግም እናቱን ይጠይቃታል ማለት ነው። ሁለተኛ እንደዚህ እንዳታደርግ እናቴ ይላታል ማለት። ከዛም እሷም ቁጭ ትላለች ማለት ነው። ልጇን እቅፍ ታደርገዋለች። ዳግምም ስታቅፋው ያለቅሳል ማለት ነው። አላረግም በቃ ልጄ ይቅር በለኝ ትለዋለች ማለት ነው። እሱም አንቺን አጥቼ አለሽኝ አንቺ ብቻ ነሽ። አንቺን አጥቼስ እናቴ ወደ ትሄዳለሁ? ለምንድን ነው ለእኔስ የማታስብልኝ? ይላታል። እንግዲህ ብሌን እና ሳሚ ደግሞ አንድ ላይ ቁጭ ብለዋል ማለት ነው። አጋጣሚ የሳሚ ስልክ ይጠራል። ቃል ደወለች ይለዋል ማለት ነው። አዎ ይላል። ከዛም እንግዲህ ሳሚ ስልኩን ያነሳዋል ማለት ነው። ሄሎስ ወይ የአመቱ በጎ ሰው የስራሽን ዋጋ እየተከፈልሽ ነው ይላታል። እርግጠኛ ነኝ ልታመሰግኘኝ መሆን አለበት ይላታል።
ከዛም ካል እመኔ ላደረግከኝ ነገር በሙሉ ዋጋ አስከፍልሃል። የምትገቢው በዶላር ነው በዩሮ ይላታል። ሳቅ፣ በደንብ ሳቅ። ዛሬ ስቃል፣ በቅርቡ ደግሞ በእጥፍ ዋጋህን አስከፍልሃለሁ፣ ጠብቅ ትለዋለች ማለት ነው። በአንቺ እተማመናለሁ። ለመሆኑ ይሁላ ዛቻ ምንድን ነው ይላታል ማለት ነው። ከዚህ በላይም ልታደርገኝ አስበህ ነበር ወይ ትለዋለች ማለት ነው። ምንም ደግሞ በዚሁ ምቃር እንዳይመስልህ እመለሳለሁ ትለዋለች ማለት ነው። እንግዲህ ምን ነው ከዚህ በኋላ ፋራ አደረግሽኝ እንዴ? ያቺ ጅላጅል ከፈቀርክ በኋላ ግን ጅል ሆነሃል ትለዋለች ማለት ነው። አንቺ በቃሽ ይላታል። አይመስልሽም? መስመር አለሽ፣ አርፈሽ ተቀመጭ ይላታል። ስለዚህ ብሎ ስልኩን ይዘጋባታል ማለት ነው። ምክንያቱም ብሌንን ካፈቀርክ በኋላ እንጂ ሊሆን ትላለች። እሷም ቃልም ብላ ትጮኻለች ማለት ነው። እንግዲህ ስትሄድ ደግሞ ፊት ለፊቷ የምትወጣባት ጓደኛዋ ናት ማለት ነው። እሷም ትከተላታለች እንግዲህ ወደ የት እንደምትሄድ ማለት ነው። ሳም ቃልን ምን አድርጋት ነው ትላለች። ምን አድርጋታለሁ ይላል። አንተ ላይ ውሸት አያምርም። በቃ ለሀረግ እውነቱን ነገርኳት ይላል። ማናት ደግሞ ሀረግ? ወይዘሮ ሀረግ ባለፈው እንዲያውም መታ ነበር አልተገናኛችሁም ይላታል። ኦኬ ወይዘሮ ሀረግ ትለዋለች። የቃል አሳዳጊ እናት ናት። አሳዳጊ እናቷ ናት፣ ወላጅ እናቷ፣ እውነተኛ እናቷ ናት ይላል ሳሚ። ያ ነገር ሊጀምርህ ነው። ዳና በሰላም ልናወራ የነበረው እንዳንጣላ። እሺ ምንም አልልም። አንድ ቀን ሁሉንም ነገር አረጋግጥልሻለሁ። ዝም ብዬ አይደለም የምናገረው ይላታል። በቃ ሳሚ ከአንተ ጋር ስለዚህ ጉዳይ ማውራት አልፈልግም ትለዋለች ማለት ነው። ስለዚህ ነገር ከዚህ በኋላ ማውራት አልፈልግም፣ እባክህ ተወኝ። ከኔ ጋር መቆየት የምትፈልግ ከሆነ ስለዚህ ጉዳይ አታውራ ትለዋለች። እሺ ብሌን በቃ አትናደጂ ይላታል። በቃ ቁማ ትለዋለች። እሱ እሺ በቃ አላወራም ይላታል። ብሌን ለምን እንደዚህ እንደምትሆኝ አውቃለሁ። እናቴን አገኘው ብለሽ እንደዚህ ሲያደርጉሽ በጣም ስለከፋሽ ነው። ስለዚህ አሁንን ያለሁልሽ ሁሉንም ነገር ትክክል እንደሆን አሳይሻለሁ እያለ እንግዲህ ሳሚ በውስጡ ያስባል ማለት ሁሉንም እውነት በጊዜ ሂደት ታውቂዋለሽ፣ ችግር የለውም ያኔ እውነታውን ስታውቂ ደግሞ ታመሰገኝኛለሽ እያለ እንግዲህ ሳሚ ብቻውን በውስጡ ያው ተመተማል ማለት ነው። እንግዲህ ብሌንም ደግሞ ስለ እናት ሲነሳ በጣም ይሰማታል። ምክንያቱም ሰላምን እናቴ ናት ብላ ስታስብ እናቷ አይደለችም ተባለች። ስለዚህ ከዛም አይ አስከፋውስ እንዴ ይላታል። አንተ ምንም አላደረኩም እራት መስራት ስላለብኝ ነው ትላለች ማለት ነው። እራት ዛሬ ነው የምሰራው ይላታል። አንተ እራት ልትሰራ ስትለው አዎ ይላት። ምን ይገርማል ለመሆኑ ምግብ ሰርተህ ትችላለህ ትላለች። ይሄማ ንቀት ነው፣ የምሬን እኮ ነው ትችላለህ ትላለች። እኔ ነኝ ሳም ያውም እጅ የሚያስቆረጥም ነው። አንዴ ከቀመሽው ሱስ ነው የሚሆንብሽ ይላታል ማለት ነው። ከዛም ብሌን ትስቃለች ማለት ነው። ውሸት ነው ብለሽ ነው የምትስቂ ይላታል። የምር አሳካኝ፣ አንተ ስትሰራ ማየት ራሱ በጣም ነው የሚያስቀው ትለዋለች ማለት ነው። እንደውም ለአንቺ ለሰላም እራት እኔን የምሰራው ዛሬ ይላታል። የፈለጋችሁትን እቀጣለሁ ይላታል። አንተ የምርህን ነው እንዴ ስትለው ታዲያ እየቀለድኩ መስሎች ነው? የእውነት ምግብ መስራት ትችላለህ ስትለው አዎ እሰራለሁ፣ እኔ ለራሴ እየሰራሁ ነው። ስለዚህ ካልቻልኩ ያላችሁ ይላታል ማለት ነው። ስለዚህ ምንም ችግር የለውም አንቺ ሂደሽ ብቻ ቁጭ በይ ይላታል። መጀመሪያ ምን እንደምጠቀም ልንገርህ ትለዋለች። አይዞሽ ሳሚ ነኝ፣ ምን እንደምቀጣሽ ታውቂያለሽ ስላተኝ በቃ ዘፈን ትዘፍኛለሽ ይላታል ማለት ነው። በእኔ ድምፅ ሙድ ልትዝ ነው እንዴ? እንደማሸንፍ ታውቆሻል ማለት ነው። እሺ ተስማምቻለሁ፣ እቀጣለሁ ትለዋለች ማለት ነው። በጣም ጥሩ፣ ዛሬ ማታ ሙዚቃውን ስታሰቃይ እናያለን። እንደሱማ አትለኝም፣ እንዲያውም ሙዚቃ እችላለሁኝ እኔ ስለተውኩት ነው እንጂ ትለዋለች። እንግዲህ እስኪ እናያለን የሚሆነውን ነገር ይላታል። እኔ ራስ ሰርቼ አመጣለሁ ይላታል ማለት ነው። እንግዲህ ቃልም ወይኔ እናቴ እያለች እንግዲህ ቃልም እያለቀሰች ስልክም ትሞክራለች። ስልክም ያነሳላት ሰው የለም ማለት ነው። እንግዲህ ዳግምም ደግሞ ለምንድን ነው ከዛ ውስጥ ሳሚ የተቀመጠው ብሎ ተናዶ ከነ ሰላም ጋር እንዴት አብሮ መኖር ቻለ? እኔ ደስተኛ አይደለሁም፣ ብሌን ፈልገው ነው ለራሷ ብሎ እንግዲህ ዳግም ደግሞ በቅናት ይንጨረጨራል ማለት ነው። አያድርገውና ምናልባት ልቧን ብትከፍትለትስ እኔ ምንድን ነው የማደርገው እያለ እንግዲህ ዳግም ብቻውን ያስባል ማለት ነው።
አሁን ይበልጥ ከኔ እንድትርቅ ነው እየሆነ ያለው። ስለዚህ ይህን ነገር ምንድን ነው ማድረግ ያለብኝ እያለ እንግዲህ ዳግም ብቻውን እያሰበ ይገኛል ማለት ነው። እንግዲህ ስልክም ይሞክራልኝ። ስልክም ስትሞክር ደግሞ ብሌን አታነሳም ስልኩን ማለት ነው። ትሰራለሁ ብሎ ሽንኩርት ሲከትፍና ቲማቲም ሲከትፍ ታየዋለች ማለት ነው። በመስኮቱና እንዴት እንደሚሰራ እያየችው ትገኛለች ማለት ነው። እንግዲህ ሳሚም ውስጥ ክችን ገብቶ ምግብ እያበሰለ ይገኛል። ዳግምም ደግሞ ለምንድን ነው ብሌን ስልክ የማታነሳው? ምን ተፈጥሮ ነው እያለ ዳግም ያስባል ማለት ነው። ብሌንም ደውላለት ነበር ግን እሱም አላነሳም። እሱም ደግሞ ተደጋጋሚ ይደውላል ማለት ነው። ግን ሆኖም ግን አላነሳችለትም ማለት ነው። ለነገሩ ትጨነቅ በስራዋ ነው እያለ ያስባል ማለት ነው። እንግዲህ ዳግም ሳሚም ምግብ ሊሰራ እንግዲህ ይገኛል ኩሽና ውስጥ ማለት ነው። ዳግም ደግሞ ብቻውን በቅናት እየተንጨረጨረ ይገኛል። እኔ እሱ መቀመጥ እኮ ግን ሰላም እየሰጠኝ አይደለም እያለ ያስባል ውስጥ እየተንሰለሰለ ማለት ነው። እንግዲህ ሳሚም ደግሞ ምግቡን እየሰራ ለሰላምና ለብሌን እራት ማለት ነው። ቃልም እንግዲህ ሻንጣዋን እዛ ትንከራተታለች። ሆኖም ግን ያገኘችው ሰው የለም። በፊቷ እንደ ድንገት ጓደኛዋ ብቅ ትልባታለች ማለት ነው። እንግዲህ ጓደኛዋ ስትመጣባት በጣም ታለቅሳለች ማለት ነው። እንግዲህ የእውነት ይቅር የምትላት መስሏት ነው። አንቺ ቀጣፊ አገኘሁሽ ትላታለች ማለት ነው። ከዛም እንግዲህ ቢላ ታወጣባታለች ማለት ነው። እባክሽ ተይኝ ጓደኛዬ ትላታለች። እኮ እኔ ጓደኛሽ እያለቻት እያለ ቃልም እባክሽ በፈጠረሽ ሁሉም ፊቱን አዙሮብኛል፣ አንቺ እንኳ አታዙሪብኝ እያለቻት ትገኛለች ማለት ነው። እንግዲህ እሷም ያደረገቻትን አስታውሳ እያለቀሰች ቢላ አውጥታ አሁን ተወጋኝ እያለች የዛሬው አደራ ድራማ ክፍል 72 በዚህ ነው የተጠናቀቀው ማለት ነው። በክፍል 73 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ስትበልልኝ ወዳችሁ ፈቃዳችሁን ተከተለ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።